ሰላም እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። እንግዲህ ብሩክን አሁን ላይ እንደ ጣል ተጥሉት እየሞከራችሁ ነው። እዩም እወደዋለሁ ሀይሚም እወደዋለሁ የሚለውን ነገር አምጥታችሁ እያቀነባበራችሁ ያሸነፈ ይውሰድ እያላችሁ ነው። ያሸነፈች እኮ ሀይሚ እንደሆነች ግልጽ ነው። ብሩክ እኮ ከዩ ጋር መሆን እንደማይፈልግ ከሀይሚ ጋር መሆን እንደሚፈልግ እየተናገረ ነው። ሶ ያሸነፈችው ሀይሚ ናት ማለት ነው። ሲቀጥል ደግሞ በሁለቱም ሳይድ አሁን ለማቋጨር ምናምን እየሞከራችሁ ነው። ነገር አታቀሳስሩ ጋይስ። እንዴ ሀይሚ ከብሩክ መራቅ አለባት ወይስ የለባትም? እናንተ ምን ትላላችሁ? አሁን ልጁ የብሩክ ሆነ ብለን እናስብ። እንደው ሁላችሁም የእውነት ሪል የሆነ አስተያየት ብቻ ነው መስጠት ያለባችሁ እንጂ እያስመሰላችሁ ምናምን መሆን የለበትም። እንደው ልጁ የብሩክ ሆነ እንበልና ሀይሚ ከማን ጋር መሆን አለባት? ከብሩክ ጋር መሆን አለባት ወይስ ደግሞ ከብሩክ መራቅ አለባት? የትኛውን ውሳኔ ተወስን? እሷ ራሱ በጣም ግራ ያጋባት ውሳኔ ነው። የራሴን ሀሳብ እሰጣችኋለሁ። እናንተ ግን ምን ታስባላችሁ? ልጁ የብሩክ ሆነ እንበልና ሀይሚ አብራው ትቀጥል ወይስ አትቀጥል ብላችሁ ነው ሀሳብ የምትሰጡት። የኔ ራሴን እሰጣለሁ። እናንተ ደግሞ ሀሳባችሁን ኮሜንት ላይ አስቀምጡ። የኔ ሀሳብ ይሄ ልጅ የብሩክ ሆኖ ተገኘ እንበል። ሲቀጥል ደግሞ አሁን እስከዛ ድረስ እስከሚረጋገጥ ድረስስ ምን መወሰን አለባት? እኔ ለሀይሚ እንደ ሀሳብ ምክር የምሰጣት በመጀመሪያ ደረጃ ሀይሚ እኔ እንደማይሽ ከሆነ ሶሻል ሚዲያ ላይ እንደማይሽ ከሆነ ብሩክን ተወጀዋለሽ አይደለ? አዎ ተወደዋለች ብሩክን። ስለዚህ ይሄ ልጅ ደግሞ የብሩክ ይሁን አይሁን ምንም የተረጋገጠ ነገር የለም። ገና ልጅቷ የብሩክ ነው ብላ ስላለች ብቻ ነው። ስለዚህ አሁን ሀይሚ እስከሚረጋገጥም ቢሆን መራቅ አለባት ብዬ አላስብም፣ ከብሩክ ማለት ነው። ጊዜዋ ተቃጠለ ምናምን የምትሉት 3 ወር ምንም ጊዜ መቃጠል ምናምን ባል ነገር የለም። ምክንያቱም አንድ ሴት ልጅ ከምትወደው ልጅ ተነጥላ ገና ሳታገግም ባንዴ ሌላ ሰው ጋር ከገባች በልህ የገባችበት ፍቅር የባሰ መስዋዕት የሚያስከፍላት ከዚህ የባሰ ነው የሚሆነው። እስከ ዛሬ አብሯት የቆየው ሰው ያልታመንለት አሁን ባንዴ የምታገኘው ሰው ታማኝ ሊሆንላት አይችልም። ሲጀመር ተረጋግታ አስባበት ነው ሌላ የፍቅር ግንኙነት እንኳን ልትጀምር የምትችለው። እንዴት ነው ባንዴ ሌላ ሰው ጋር ልትሆን የምትችለው? እንዴት ሰው አምና ልትቀርብ ትችላለች? ከዚህ በኋላ እንኳን በ3 ወር ይቅርና አመት 2 አመት ራሱ ቆይታ የምትጠገር አይመስለኝም። እና እንደዚህ እየወደድሽው አሁን ሀይሚ የምታለቅሰው በተደጋጋሚ ለምን ይመስላችኋል? በቃ ብሩክን እንደምታጣው ስታስብ ነው የምታለቅሰው። ሌላ ምንም የሚያስለቅሳት ነገር የለም። ብሩክን ማጣቷ ከብሩክ እንደምትርቅ ስታስበው ነው የምታለቅሰው። ስለዚህ ሁሌ ስታለቅሽ ልትኖሪ ነው ከብሩክ ርቀሽ? ሁሌ ስታለቅሽ ነው የምትኖሪው። ምክንያቱም በቃ ብሩክን በጣም ተወጀዋለሽ አይደለ? አብሮሽ እንዲኖር ትፈልጊያለሽ። ስለዚህ ለሀይሚ የሚጠቅማት ብዬ ማስበው እኔ አሁን አንደኛ ባልተረጋገጠ ነገር ከሱ መራቅ የለብሽም። ሁለተኛ ነገር ልጁ የሱ ቢሆን እንኳን አብረሽ መቀጠል አለብሽ። ምክንያቱም ተወጀዋለሽ። ብዙ ሰዎች ደግሞ አስተያየታችሁ ምንድነው? አይ ሀይሚ እኮ ከሱ ጋር ከኖረች በጣም ነው የምትጎደው፣ በጣም ነው የምታዝነው፣ አታምነውም እኮ እና ከሱ ስትለይ ነው ታዲያ የምትጠገነው ደህና የምትሆነው? እንዴ ከሱ መለየት እኮ ነው እንደዚህ የሚያስለቅሳት። ስለዚህ ከሱ ጋር ስትሆን ትጎዳለች፣ ታዝናለች። ከዚህ በኋላም እንደዚህ ሊያደርግ ይችላል፣ ሊያደርግ ይችላል። ግን ደግሞ ከብሩኬ የተሻለ ሰው ስለማታገኝ ማለት ነው። ሲቀጥል እሷ ምንም ይጎዳት ነገር የለም። እሱ በስህተት የፈጠረው ነገር ነው እንጂ ሆን ብሎ ለምሳሌ ይጎዳታል እኮ። ከዚህ በኋላ እንዴት ታምነዋለች? አብረ መሆን የለባትም፣ ክዷታል ልንል የምንችለው እንዴት ቢሆን መሰላችሁ? ለምሳሌ ቀለበት ካሰረላት በኋላ አብረው ሆነው ጓደኛ ሆነው ፍቅረኛሞች ሆነው ሪል በቃ ፍቅር ላይ ሆነው አሁን ሰሞኑን ባለፈው አሁን ቢሆን የተፈጠረ አብረው ሆነው ሰላም ሆነው ቢሆን የተፈጠረ አዎ ከዚህ በኋላ ሲሄድ አይደል ብለን ልንፈርድ እንችላለን። ግን ይሄ ነገር የተፈጠረው ብሩኬ ላይም ትንሽ ጫና ቀለል ያደረኩት እኔ ምንድነው በተጣሉ ሰዓት ነው፣ ክፍተት በተፈጠረ ሰዓት ነው የሄደው። ገብቷችኋላ? መደበቅ ፈልጎ በደካማ ጎኑ ገብታ ወጥመዷ ውስጥ ነው ያስገባችው። ስለዚህ አብራት ሆኖ ምናምን አብረው በፍቅር እያሉ ቢሆን ትንሽ ከዚህ በኋላ ሊሄድ ይችላል ብለን ልንጠራጠር እንችላለን። ግን እንደዛ ስላልሆነ ሀይሚ ደግሞ የብሩክን ማጣት የሚያስለቅሳት ከሆነ ሁሌ እሱን አታ ስታለቅስ ከምትኖር የሆነ ከሰው ጋር በተጣላሽ ቁጥር ይሄ ነገር ባስታወሰሽ ቁጥር ስታዝን ከምትኖር
እሱ ልጁን ወልዷል። አዎ ግን እሷ ጋር መኖር አይፈልግም አይደለ? እሱም ከሚተክዝ ከሚያዝን ራሱን ሲወቅስ በነገራችን ላይ ወንድ ልጅ ባንዴ ነው የሚረሳ። ምንም ሌላ ሴት ጋር ከሄደ ከነመፈጠርሽ ነው የሚረሳሽ። ባንዴ ነው የሚያገግመው። ሲቀጥል በራሱ ጥፋትም ስለሆነ ትንሽ ሊጸጽተው ይችላል፣ ግን ባንዴ ነው የሚረሳሽ። ሌላ ሴት ጋር ነው ባንዴ የሚሄደው። ሴት ግን በጣም ነው የሚከብዳት። በአንዴ ሌላ ወንድ ጋር መሄድ፣ ሌላ ሰው መልመድ፣ የሌላ ሰው ባህሪ፣ የሌላ ሰው ጸባይ። አሁን ሀይሚ ከብሩክ ተለይታ ሄዳ ሌላ ሰው ጋር ስትሆንስ እንደዚ አይነት ነገር እንደማያጋጥማት በምን እርግጠኛ ናችሁ? ምንም ቢሆን የለመደችው ሰው ነው የሚሻላት። እና እኔ ሀይሚ ልጁ የብሩክ ቢሆንም ባይሆንም አብራ መቀጠል አለባት ብዬ ነው የማስበው። ምክንያቱም ስለምትወደው ከሱ ጋር መሆን ስለምትፈልግ ከልቧ ስለምትፈልገው ብዙ መስዋዕት የከፈሉበት ፍቅራቸው ስለሆነ በጣም ብዙ ጊዜ አብሮ ስለቆየች ስለለመደችው ልክ እንደ አባት እንደ ወንድም እንደ ቤተሰብ ስለምታየው እንደዚህ ከምትፈልገው ሰው ጋር ብትኖር ይሻላታል። ከሱ ተለይታ እያለቀሰች አሁን ሌላ ሰው ጋር እንደው የፍቅር ግንኙነት እንኳን ትጀምር ቢባል ባንዴ ይህን ነገር ለማገገም በጣም ብዙ ጊዜ ነው የሚፈጅባት፣ በጣም ማለት ነው። ከዛ በኋላ ሰው አትለምድም። ከሌላ ሰው ጋር እንኳን የፍቅር ግንኙነት ብትጀምር ቶሎ ቶሎ የመጣላት እድሏ በጣም ከፍተኛ ነው። ቶሎ ነው የምትጣለው፣ ሰላም አይኖራትም በቃ። እና ብዙ አይነት አስተያየት እየሰጣችሁ ነው። እኔ ቤትም እየሰጣችሁ ነበር። ከብሩክ መራቅ አለባት፣ ከዚህ በኋላ ትጎዳለች፣ ልጁ የሱ ከሆነ ምናምን እያላችሁ ነበረ። የምትጎደው የበለጠ የምትጎደው ከሱ ስትርቅ ነው። ወይ በልክ ሌላ የማይሆን ሰው ጋር ትገባለች፣ ወይ ደግሞ ለማገገም በጣም ከባድ ጊዜ ታሳልፋለች። በጣም ብዙ የብቸኝነት ጊዜ። ምናልባት እሷ ከሱ አልፈልግም ስትለው እንደ ባለፈው እንዲሁ ተናዱ፣ ወይ ደግሞ ብዙ አሰፍስፈው የሚያዩት ሴቶች አሉ አይደለ? ከሱ ጋር ለመሆን ሁለቱ እንዲጣሉ የሚፈልጉ እነዚህ ምናልባት ሄደው አብሮት ሊሆኑ ይችላሉ። ይሄ ደግሞ የበለጠ ህመም ነው ይሰጣት። ግን ይህን ነገር ትተውት ከሆነም ይሁን። ምክንያቱም ሰው እኮ ማለት ነው ወልዶ ራሱ ተጋብቶ ይኖራል። ምክንያቱም በቃ ብዙ ነገር በህይወታችሁ ላይ ይፈጠራል። ደግሞ ፍቅር በጣም ብዙ ፈተና የበዛበት ነው። ህይወታችሁ ላይ በጣም ብዙ ፈተና፣ የማትጠብቋቸው የማታስቧቸው ነገሮች ይፈጠራሉ። እነዚህ ነገሮች ደግሞ ተቻችላችሁ አንዳንዴ ደግሞ አለፍ እያለፋችሁ እንጂ ለምን ይሄ ሆነ ብላችሁ ግግም እያላችሁ አይደለም። አሁን እነዚህ ልጆች ሁለቱም ይፈላለጋሉ። ብሩክም እፈልግሻለሁ እወድሻለሁ እያላት ነው። ሀይሚም ትፈልገዋለች፣ ተወደዋለች፣ ከሱ ጋር መቀጠል ትፈልጋለች። ስለዚህ በዚህ ተልካሻ ምክንያት እስከ ዛሬ የገነቡትን ፍቅራቸውን ብዙ ጊዜ የተጨቃጨቁበትን፣ ብዙ ጊዜ የተሰዳደቡበትን፣ የተሰደቡበትን በጣም ብዙ የማይረሱ ጊዜ አሳልፈው እንደዛ ቆንጆ ጊዜ አሳልፈው እንደዛ ምርጥ የፍቅር አገላለጾችን አድርገው አሁን እነዚህ ልጆች ቢለያዩ በስማ እኛ ራሱ በጣም እንደሚደብረን ማወቅ አለበት። የምር እኔ ማስታውሰው ማለት ነው እኔ በቃ ምን ያክልኛ ላይ ጫና እንዳለው ሄለን እና ማርክ የተለያዩ ጊዜ ማለት ነው። በፈጣሪ ሰው ውይ እኔ በቃ የራሴ ፍቅረኛ ጥሎኝ ሄደ፣ ወይም በቃ የኔ ህይወት እንደዛ የተበላሸ ነው የመሰለኝ። በቃ በፈጣሪ ለማመን በጣም ነበር የተቸገርኩት። በቃ ምን ልበላችሁ እነሱ ሲለያዩ እንዴት እንዳዘንኩ ማለት ነው። ኦ ማይ ጋድ የምር በቃ ቅስሜ ስብር ነው። በቃ የራሴ ውስጥ የስፍስፍ ነው ያለውና እነሱ ብቻ ሳይሆን እኛ ኦዲየንሶች ራሱ በቃ ለማመን ራሱ በጣም ነበር የተቸገርኩት የማርክና የሄሉን መለያየትና በህይወታችሁ እንደዚህ ትልልቅ ከባባድ ነገሮች ይፈጠራሉና እንደኔ ግን በቃ ሀይሚ ከሱ ጋር ብትቀጥል ይሻላል ብዬ ነው ማስበው። እንደውም ከሱ መራቅ ሁሉ የለባትም። ምክንያቱም ልጅቷ እኮ አላማ ይሄ ነው፣ በቃ ማለያየት ነው። ከሱ ሲለያይ ከዛ የሆነ መጠጊያ ሲፈልግ በደካማ ጎኑ ገብታ አብራ ለመሆን ነው። በቃ ሀይሚ ጥላኝ ከሄደችማ ልጅን ከልጅ እናት ጋር ባሳድግ ይሻላል ብሎ ወደ እኔ ይመጣል ብላ አስባም ሊሆን ይችላልና የሷ ቢሆንም ባይሆንም ዋናው አላማ ያረገዘችውም እንደዚህ ለማድረግ ነው። የሷን አላማ ማሳካት የለብሽም ሀይሚዬ ማለት ነው። ከብሩካ ነው መቀጠል ያለባት። አስተያየትም እንደዚህ አይነት አስተያየት አትስጡ። ከምትወደው ሰው ጋር ብትቀጥል በጣም ጥሩ ነው ብዬ አስባለሁ።